ሰላም ሰላም እንዴት ናችሁ? አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ዕለት እንግዲህ አድማጭ ተመልካቾቼ ለእናንተ ጥያቄ አለኝ። ለጥያቄ የሚሰማችሁን መልስ ከስር ባለው የሀሳብ መስጫ ሳጥን ላይ ብታስቀምጡልኝ ደስ ይለኛል። እንግዲህ ሰሞኑን እንዳየነው እንደተከታተልነው የ25 ዓመቷ ቻይናዊት የማራቶን አትሌት ሊ ሜይዥን በሄንግሹይ ሌክ ማራቶን ውድድር ላይ ያሳየችው ድፍረትና የእምቢተኝነት መንፈስ የብዙዎችን ቀልብ ስሟል። አትሌቷ 34 ኪሎ ሜትር ገደማ ተጉዛ የውድድሩ ማጠናቀቂያ ላይ በደረሰችበት ወቅት ያልተጠበቀ የወር አበባ መፍሰስ አጋጠማት። በዚህም ጊዜ ደም በእግሮቿ ላይ እየፈሰሰ እየታየም ጭምር ውድድሩን አቋርጣ ከመውጣት ይልቅ አለመመቸቱንና በዙሪያ የነበረውን ከፍተኛ ጫና ተቋቁማ እስከ መጨረሻው ለመታገል ወስናለች። ሊ ይህን ሁሉ ፈተና አልፋ ውድድሩን በ2 ሰዓት ከ35 ደቂቃ ማጠናቀቅ የቻለች ሲሆን እስከ መጨረሻው ድረስ ሩጬ እንዳሳካው የተገባ ውጤት ስለነበረ በቀላሉ ተስፋ ቆርጬ ከዜሮ መጀመር አልፈለኩም ስትል ገልጻለች። ምንም እንኳን ያስመዘገበችው ውጤት ሙሉ በሙሉ እንዳቀደችው ባይሆንም ያሳየችው እልህ እና ጽናት እንዲሁም ድፍረት ሰውን ሁሉ አስገርሟል፣ ጉድ አሰኝቷል። አድማጭ ተመልካቾቼ እናንተ ይህንን ድርጊት ይህንን ነገር እንዴት ታዩታላችሁ? ብዙ ጊዜ በትንሽ በትልቅ ነገር ከወር አበባ ጋር በተገናኘ እንሳቀቃለን። የሆነ የሚያሳፍር ነገር አድርገን እናየዋለን። ሳናስበው ቢሮ ረጅም ሰዓት ተቀምጠን ሊሆን ይችላል፣ ወይ ቤት ውስጥም ስራ ቢዚ አድርጎን የልብሳችንን ጫፍ የወር አበባ ከነካብን ወጥተን ከታየን በቃ የሆነ የሚያሳፍር ልክ ያልሆነ ነገር እንዳደረግን አድርገን ነው በቃ ሰውም ቀስ ብሎ ሚስጥር እንደዚህ ነክቶብሻል ነው የሚለን። እኛም እንደዛ አይነት መሳቀቅ ነው ቶሎ ልብሳችን ለማውለቅ ለማጠብ እንደዚህ የምንሞክረው። አንዳንድ ጊዜ ውስጣችን ያለው ጭንቀት ውስጣችን ያለው ፍርሃት በቃ የሆነ ተፈጥሮ መሆኑንም ኢቨን የረሳ ነው። በቃ በእኛ በባህላችን ትንሽ ልብሳችን ጫፍ ላይ ከነካ እንደነካ ከታወቀ ከፍተኛ የሆነ ክብደት ይሰጠዋል፣ ሀፍረት ይሰማናልና አሁን እኔ ልክ ነው ልክ አይደለም ልል አይደለም፣ ግን እርስዎ የሆኑ ምን ያደርጋሉ? አድማጭ ተመልካቾቼ በተለይ ሴቶች የሆናችሁ የዚችን አትሌት ነገር እንዴት አያችሁት? እየሮጠች እያለ የተወሰነ ሰዓት ከሮጠች በኋላ እንግዲህ ሳታስበውና ሳትጠብቀው ይሄ ነገር አጋጠማት። በዓለም አደባባይ ሁሉም ሰው እያያት ስቴዲየም ውስጥ የነበረው ሰው ያያታል። በቴሌቪዥን መስኮት ጉዳዩን ይከታተል የነበረ ሰው ያያታል። ይሄ ነገር ዘላለም ተቀምጦ የሚቀር ነገር ነው። ይሄ መሆኑን እያወቀች ግን ይሄ ነገር ተፈጥሯል ብላ ውድድሩን አቋርጣ መውጣትን አልመረጠችም። ይልቁንም እስከ መጨረሻው ለመታገል እና የምትችለውን የራሷን ጥሩ ውጤት ለማስመዝገብ የሄደች እህት ሆና ተገኝታለች። እና አንቺ እህቴ እንዴት ታየዋለሽ? አንቺ እናቴ እንዴት ታየዋለሽ? ይሄን ነገር መልሳችሁን በሀሳብ መስጫ ሳጥን ላይ አስቀምጡልኝ። አመሰግናለሁ። የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴ ለሌሎችም እንዲደርስ አድርጉልኝ።